የትኞቹ ዋይሮች ወደ ፍላሸር ይሄዳሉ፣ የትኞቹ ለፓወር ይዘው ይመጣሉ፣ የትኞቹ ደግሞ ወደ ግራና ወደ ቀኝ አምፖሎች ይሄዳሉ የሚለውን በዛሬ በዚህ ቪዲዮ ላይ ዋይሮችን አይደንቲፋይ ለማድረግ እንሞክራለን ማለት ነው። ምክንያቱም በቀጣይ ቪዲዮ ላይ የፍሬቻ መስመር ሙሉ መስመር አዘረጋጉን አብረን በዚህ በፕራክቲካሊ የምንሰራ በመሆኑ ያንን ከመስራታችን በፊት እነዚህን የተርን ሲግናል ሰርኪዩት ዋይሮችን ከኮምቢኔሽን ስዊች ላይ መለየት ስላለብን ያንን እንሰራለን ማለት ነው። እንግዲህ የኮምቢኔሽን ስዊች ስንል ኮምቢኔሽን ስዊች ማለት በተሽከርካሪያችን ላይ በመሪ ዘንግ ላይ የምናገኘውና የተለያዩ የኤሌክትሪክ ሲስተሞችን ኮንትሮል የምናደርግበት ስዊች ነው ማለት ነው። እንግዲህ ስሙ እንደሚያመለክተው ኮምቢኔሽን ስዊች ስንል ከአንድ በላይ የሆኑ ስዊቾች በአንድ ላይ ሆነው ኮምባይንድ ሆነው የሚገኙበት ስዊች ነው ማለት ነው። ይሄ ስዊች እንደምትመለከቱት እዚህ ጋር ያው በርከት ያሉ ዋይሮች በተለያየ አይነት ከለር ኮዲንግ ወይም ደግሞ በተለያየ አይነት ከለር እና በቲክነስ እናገኛለን። እንደገና ደግሞ በላዩ ላይ እንደምትመለከቱት የተለያዩ የመብራት አይነቶችን ኮንትሮል እናደርጋለን። በተጨማሪም ደግሞ የዋይፐር የዝናብ መጥረጊያና እንዲሁም ደግሞ የዝናብ መጥረጊያ ስክሪን ላይ ውሃ የሚረጭ ፓምፕ አለ። እነዛን ሁሉ ኮንትሮል የምናደርገው በተጨማሪም ደግሞ የሃዛርድ ስዊችን ሃዛርድ ማለት ለኢመርጀንሲ ኬዝ የምንጠቀመው ስዊች አለ። እዚህ ጋር ይሄ የምትመለከቱት ሃዛርድ የምንለው አለ። ከዛ ውጭ ደግሞ የፍሬቻ ወይም ደግሞ ተርን ሲግናል የምንለው እንግዲህ በመሪያችን ላይ ወደ ግራና ወደ ቀኝ በማድረግ የፍሬቻ መስመራችንን ኮንትሮል የምናደርግበት አለ። ከዛ ውጭ ደግሞ የቴል ላይት ወይም ደግሞ ፓርኪንግ የምናበራበትና ከዛም በተጨማሪ በሁለተኛ ስናበራ ደግሞ የአጭር መብራት የምናበራበት እንዲሁም ደግሞ የረጅምና አጭር እያደረግን የፊት መብራታችንን ወይም ደግሞ ሄድ ላይት የምንለውን የምንቀያይርበት ይሄ ስዊች ነው ማለት ነው። ስለዚህ ኮምቢኔሽን ስዊች የተባለው በዚህ ምክንያት ነው። እንግዲህ ጠቅለል አድርገን ስለ ስዊቹ ይሄንን ያክል ካልን በዚህ ስዊች ላይ ለዛሬ ዋይሮቹ እዚህ ላይ የምናገኛቸው ዋይሮች ወዴት የሚሄዱ ናቸው ወይም ደግሞ ጠቅላላ አድርገን በግሩፕ ስናያቸው በከለራቸው ደረጃ የትኞቹ ከለር ያላቸው ዋይሮች አሁን ካየናቸው ሲስተሞች ውስጥ ወዴትኞቹ ይሄዳሉ የሚለውን ራፍሊ አይደንቲፋይ ለማድረግ እንሞክራለን። ከዛ ደግሞ በዛሬ ቪዲዮዬ የተርን ሲግናል ወይም ደግሞ የፍሬቻ መስመር ዋይሮችን በደንብ አድርገን አይደንቲፋይ ለማድረግ እንሞክራለን ማለት ነው። እንግዲህ የትኞቹ ዋይሮች ወደ ፍላሸር ይሄዳሉ፣ የትኞቹ ለፓወር ይዘው ይመጣሉ፣ የትኞቹ ደግሞ ወደ ግራና ወደ ቀኝ አምፖሎች ይሄዳሉ የሚለውን በዛሬ በዚህ ቪዲዮ ላይ ዋይሮችን አይደንቲፋይ ለማድረግ እንሞክራለን ማለት ነው። ምክንያቱም በቀጣይ ቪዲዮ ላይ የፍሬቻ መስመር ሙሉ መስመር አዘረጋጉን አብረን በዚህ በፕራክቲካሊ የምንሰራ በመሆኑ ያንን ከመስራታችን በፊት እነዚህን የተርን ሲግናል ሰርኪዩት ዋይሮችን ከኮምቢኔሽን ስዊች ላይ መለየት ስላለብን ያንን እንሰራለን ማለት ነው። እንግዲህ ያው ጠቅለል አድርገን ስናየው ይሄ እንደምትመለከቱት የኮምቢኔሽን ስዊች ኮኔክተር ነው። ኮኔክተሩ እንግዲህ በውስጡ ፒኖች አሉት ከሌላ ኮኔክተር ጋር እንዲህ የሚሰኩ ማለት ነው። ይሄ አንዱ ሳይድ ኮኔክተር ነው። እነዚህ ፒኖች እንግዲህ ከእያንዳንዳቸው ከነዚህ ዋይሮች ጋር የተገናኙ በመሆናቸው እና ደግሞ አቀማመጣቸውንም ስታዩ በከለር ሆነው በግሩፕ ሆነው የተቀመጡ ናቸው ማለት ነው። እንግዲህ እዚህ ጋር አሁን ለማየት ስንሞክር ከዚህ ኮኔክተር ውስጥ በዚህ በኩል የምታዩቸው እነዚህ አረንጓዴ ላይ የተለያየ አይነት ስትራይፕ መስመር ያለባቸው ለምሳሌ እዚህ ጋር ይሄን ብንመለከት በአረንጓዴ ላይ ነጭ መስመር እናያለን። እዚህ ጋር ደግሞ ስንመጣ በአረንጓዴ ላይ ሰማያዊ ስትራይፕ ወይም ደግሞ መስመር ያለበት አለ። እዚህ ጋር ስንመጣ ደግሞ በአረንጓዴ ላይ ቢጫ መስመር ያለበት አለ። በአረንጓዴ ላይ ሰማያዊ መስመር ያለበት አለ። በአረንጓዴ ላይ እንደገና ደግሞ ጥቁር መስመር ያለበት አለ። በአረንጓዴ ላይ እንደዚሁ ነጭ መስመር ያለበት አለ ማለት ነው እና ልሙጥ አረንጓዴ የሆነ ከለር ያለውም አለ። በአረንጓዴ ላይ የብርቱካናማ ከለር ያለው ዋየር አለ ማለት ነው። ስለዚህ እነዚህ ዋየሮች እዚህ ጋር አሁን ያሳየዋችሁ እንደዚህ በዚህ ጥግ ላይ ወይም ደግሞ በሳይድ ላይ የምናገኛቸው ዋየሮች
የፍሬቻና የሃዛርድ መስመርን ዋየር የምናደርግበት ወይም ደግሞ መስመሩን የምንሰራበት ወይም ደግሞ በብልሽት ራሱ ካጋጠመን በዛ ብልሽት ጊዜ በቀላሉ እዚህ ጋር ካሉት ዋየሮች ውስጥ እነዚህን ዋየሮች ቴስት በማድረግ ችግሩ የቱ ጋር እንደሆነ በቀላሉ መለየት የሚያስችለን ነው ማለት ነው። ስለዚህ እነዚህ የፍሬቻና የሃዛርድ ወይም ደግሞ የኢመርጀንሲ ላይትስ የምንለው የነዛ ሰርኪዩት ናቸው ማለት ነው። በዚህኛው በተቃራኒ ሳይድ ደግሞ መተን ስናይ እንደምትመለከቱት እዚህ ጋር 4 የሚሆኑ ዋየሮች ወፈር ያሉ ዋየሮች ነው። ከለራቸው ሰማያዊ ወይም ደግሞ ብሉ ከለር ላይ የተለያየ አይነት ስትራይፕ ያለባቸው አሉ። አሁን ለምሳሌ ብትመለከቱ በሰማያዊ ላይ የቀይ መስመር ያለው አለ። በዚህ ጋር ደግሞ በሰማያዊ ላይ ነጭ መስመር ያለው አለ። እዚህ ጋር አሁንም በሰማያዊ ላይ ደግሞ ጥቁር መስመር ወይም ስትራይፕ ያለበት አለ። እንደገና ደግሞ እዚህ ጋር ስንመጣም ሙሉ ሰማያዊ የሆነ አለ። እነዚህ 4 ዋየሮች በዚህ ሳይድ የምናገኛቸው እንግዲህ የዋይፐር ሞተር ኮንትሮል የምናደርግበት ማለት ነው። ዋይፐር ሞተራችንን ኮንትሮል የምናደርገው በእነዚህ በአራቱ የኮምቢኔሽን ስዊች ላይ በምናገኛቸው ዋየሮች ነው ማለት ነው። እነዚህ እንግዲህ የዋይፐር ሲስተም ናቸው። እነዚህ የተርን ሲግናል ናቸው ብለናል። እዚህ ጋር ከፍሬቻዎቹ ቀጥሎ የምናያቸው ሳይዛቸው ከነዚህ ቀጫጭን የሆኑ 3 ዋየሮችን እናገኛለን። እዚህ ጋር ነጭ፣ ቢጫና ቀይ ከለር አለ። እንግዲህ በአንዳንድ ኮምቢኔሽን ስዊቾች ላይ የተወሰኑት እነዚህ ከለሮች ሊቀያየሩ ይችላሉ። 2 ተመሳሳይ ከለር ሊኖር ይችላል። በዚህኛው ላይ ግን እንደምታዩት ቀይ፣ ቢጫና ነጭ ነው ያለው። ዞሮ ግን በማልቲሜትር ቼክ አድርገን ወይም ደግሞ ቴስት አድርገን ማወቅ ስለምንችል ብዙም ችግር የለውም። ነገር ግን እነዚህ በዚህ በኩል የምታዩቸው ደግሞ ላይት ኮንትሮል ስዊች ናቸው ማለት ነው። ይሄ የሪሌ ኮንትሮል የምናደርግበት ናቸው ማለት ነው። ሌሎቹ እዚህ ጋር 4 ትልልቅ ወፈር ያሉ ቀይ ላይ ቢጫ ስትራይፕ፣ ቀይ ላይ ጥቁር ስትራይፕ እና በነጭ ላይ ጥቁር ስትራይፕ እንደውም በተጨማሪ በቀይ ላይ ደግሞ ነጭ ስትራይፕ ያላቸው እዚህ መሀከል ላይ የምናገኛቸው እነዚህ ደግሞ የአጭርና የረጅም መብራት ኮንትሮል የምናደርግበት ወይም ደግሞ ወደ ስዊች የሚገቡ እነዚህ የሄድ ላይት ወይም ደግሞ የአጭርና የረጅም መብራት ኮንትሮል የምናደርግባቸው ናቸው ማለት ነው። እንደገና ደግሞ እዚህ ጋር ስንመጣ ብቻውን ተነጥሎ አንድ ዋየር አለ እዚህ ከቀጫጭን ዋየሮች ጋር ከነዚህ ጋር። ይሄ እንግዲህ በአረንጓዴ ላይ ቀይ መስመር ያለበት ደግሞ እዚህ ጋር የምታዩት የክላክስ ወይም ደግሞ የሆርን ሰርኪዩት ጋር የሚገናኝ እና ወደ ኮምቢኔሽን ስዊች የሚገባ ነው። እንግዲህ ምናልባት ይሄ ዋየር በተሽከርካሪያችን ላይ ክላክስ በምናደርግበት ሰዓት የመሪ ላይ ወይም ደግሞ ስቲሪንግ ዊላችን ላይ ሴንተር ላይ ያለውን ፓርት ፕሬስ በምናደርግበት ሰዓት ሲጮህ እናያለን። እንግዲህ ይሄ ዋየር ግራውንድ ለማድረግ ወደ በኮምቢኔሽን ስዊች አልፎ ወደ መሪያችን ላይ ይሄዳል ማለት ነው። ይሄ እንግዲህ የዛ ሰርኪዩት ነው። ምናልባት እዚህ ጋር ማየት እንችላለን። ይሄ የክላክስ ፒን ወይም ደግሞ የሆርን ፒን ነው ማለት ነው። እኛ መሪያችንን እንዲህ ፕሬስ በምናደርግበት ሰዓት ይሄኛውን ስዊች እንደዚህ ከግራውንድ ጋር ነው የምናገናኘው ማለት ነው። የዛኔ ይሄ የመጣው መስመር ከዚህ ጋር የተገናኘ ስለሆነ ክላክሳችን ድምጽ ያሰማናል ማለት ነው። ስለዚህ ይሄ አንዱ ዋየር እዚህ ጋር ያሳየዋችሁ የሆር ወይም ደግሞ የክላክስ መስመር ነው ማለት ነው። ሌሎች እዚህ ጋር የሚቀሩ 2 ቀጫጭን መስመሮች አሉ ወይም ደግሞ ዋየሮች አሉ እዚህ ጋር እንደምትመለከቱት። እነዚህ 2 ዋየሮች አንዱ ሙሉ ብላክ ወይም ጥቁር ሲሆን ሌላኛው ደግሞ ሙሉ ሰማያዊ ከለር ያለው ነው ማለት ነው። ስለዚህ እነዚህ ደግሞ በዋይፐር አጠገብ ላይ የምናገኛቸው እነዚህ 2 የዋይፐር ዋየሮች አጠገብ የምናገኛቸው እነዚህ 2 መስመሮች የዝናብ መጥረጊያ ወይም ደግሞ የዝናብ መጥረጊያ ውሃ በስክሪናቸው በዊንድሺልድ ስክሪኑ ላይ ወይም ደግሞ በመስተዋቱ ላይ የፊት ለፊት የግንባር መስተዋት ላይ ውሃ የሚረጨው የፓምፑ ኮንትሮል የምናደርግበት እነዚህ 2 ዋየሮች ናቸው ማለት ነው። እንግዲህ ጠቅለል አድርገን በምናይበት ሰዓት እዚህ ላይ አሁን ያየናቸው ስዊቾች በዚህ በስተግራ በኩል እንዳያችሁት እነዚህ ሰማያዊ የሚበዛባቸውና በሰማያዊ ላይ የተለያየ አይነት ስትራይፕ መስመር ያለባቸው የዋይፐር ሞተር ኮንትሮል ሰርኪዩት ናቸው። እነዚህ 2ቱ ደግሞ ጥቁርና ሰማያዊ ደግሞ የዋይፐር ሲስተም ሆነው ለዋይፐር የዝናብ መጥረጊያ ፓምፑን ኮንትሮል የምናደርግባቸው ናቸው ወደ ስዊች የሚገባ። ይሄኛው እዚህ ጋር የምታዩት ደግሞ በአረንጓዴ ላይ ቀይ ስትራይፕ ያለው የክላክስ መስመር ነው ወይም ደግሞ የክላክስ ሰርኪዩት ጋር የሚገናኝ ነው። ሌሎች እነዚህ 4 ወፋፍራም ቀይና በነጭ ላይ የተለያየ ስትራይፕ
ወይም መስመር ከለር ያለባቸው ደግሞ የአጭርና ረጅም መብራት ኮንትሮል የምናደርግበት የሰርኪዩት ዋየር ናቸው። ሌሎቹ እነዚህ እዚህ ጋር ደግሞ ሶስቱ እዚህ ጋር የምታዩቸው ደግሞ የላይት ኮንትሮል ሪሌ የቴል ላይት እና የፓርኪንግ እነዚህ ኮንትሮል የምናደርግባቸው እነዚህ ሶስቱ ዋየሮች ናቸው። ሌላውና በመጨረሻ ያየናቸው ደግሞ እነዚህ በግሩፕ አረንጓዴ የሚበዛባቸውና በተለያየ አይነት ከለር ስትራይፕ ያለባቸው እዚህ ጋር በመጨረሻ ላይ ያየናቸው እነዚህ የፍሬቻና የሃዛርድ መስመር ኮንትሮል የምናደርግባቸው ዋየሮች ናቸው ማለት ነው። ስለዚህ ይሄንን ተከትለን በኋላ አይደንቲፋይ እናደርጋለን። ከዚህ ሃዛርድና ፍሬቻ መስመሮች ውስጥ እያንዳንዳቸው ዋየሮች ደግሞ ወዴት ነው የሚሄዱት ወይም ደግሞ ከማን ጋር ይገናኛሉ የሚለውን ደግሞ በቼክ እያደረግን አይደንቲፋይ የምናደርግ ይሆናል ማለት ነው። እንግዲህ ስለ ኮምቢኔሽን ስዊች ይሄንን ካልኳችሁ ወደ ፍሬቻ ወይም ደግሞ ኢተርን ሲግናል ዋየሮችን አይደንቲፋይ ወደ ማድረጉ እንሄዳለን ማለት ነው። እስቲ ወደዛ እንሂድ አሁን።